አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርኃ ሚያዝያ 17 የሚጸለይ ስለ አምላኩ ኢየሱስ ክርስቶስ ለመመስከር የተጋደለ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ የፈጸመው ገድሉን እንናገራለን። የእግዚአብሔር ወዳጅ ኃያል ከሁሉ አስቀድሞ ቅድስት ወንጌልን የሰበከ መስተጋድል የንዑድ ክቡር ቅዱስ እስጢፋኖስ በረከቱ በእኛና በቅድስት አገራችን ኢትዮጵያ ላይ ይደር ለዘላለሙ አሜን። ወንድሞቻችን ሆይ ከእርሱ በፊትና ከእርሱ በኋላ ሰማዕት የሆኑ ሳሉ ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ይህንን የከበረ ሹመትና የከበረ ምስክርነት እንደምን አገኘ? ሦስቱ ወጣቶች ቅዱሳን አናንያ፣ አዛርያ፣ ሚሳኤል በባቢሎን አውራጃ በእቶን እሳት ውስጥ ተጥለው ሰማዕት ሆነው አልነበረምን? ዳግመኛስ በቅዱስ እጁ ፈጣሪው ኢየሱስ ክርስቶስ ራሱን ዳሶ ያጠመቀ መጥምቁ መለኮት ቅዱስ ዮሐንስ በቃሉ መስክሮ ደሙን አፍስሶ ሰማዕት ሆኖ የለምን? ያጠመቀው በእርሱ መሻት ብቻ አይደለም። እርሱ መጥምቀ መለኮት ቅዱስ ዮሐንስ ራሱን ዳሰስ እጠይቀው ዘንድ ግን አልተቻለኝም እሳት ነውና እንዳለ የቃለ ዓዋዲ መጥምቀ መለኮት ቅዱስ ዮሐንስ እጆቹንና ጉልበቶቹ እየዛሉ ሰማያትና ምድር እሳታውያን ቅዱሳን መላእክት ሊይዙት ሊነኩት የማይቻላቸው የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስን ራስ ዳሶ አጠመቀው እንጂ እግዚአብሔር በደብረ ሲና በደመናና በአውሎ በጉምና በጨለማ በነፋስም መሃል በአምደ እሳት ተገልጾ በተነጋገረው የቅዱሳን ነቢያት አለቃ ስለሆነው ስለ ነቢያተ ሙሴ ምን እንላለን? እግዚአብሔር በተናገረ ጊዜም ሊቀ ነቢያት ሙሴ ፊት ለፊት ይመልስ ዘንድ አልተቻለውም። ልቡ እየታወከ አንጀቱም እየተላወሰ በፍርሃት ተመልቶ ነበር እንጂ። ያን ጊዜም የሊቀ ነቢያት ሙሴ ፊት ከተገለጸለት ከእግዚአብሔር ፍጹም የጌትነቱ ኃይል ግርማ የተነሳ በራ፣ ደምግባቱም እጅግ የተወደደ ሆነ። የእግዚአብሔርን ክብር በአምደ እሳት መሃል አይቶ ፊቱ ማለዳ ሲወጣ እንደሚያንጸባርቅ እግረ ፀሐይና እንደሚነድ የመብረቅ ብልጭታ ሆኗልና። የእስራኤል ልጆች ባዩት ጊዜ ከእግዚአብሔር ጋር የተነጋገረ የእግዚአብሔርን አገልጋይ ሊቀ ነቢያት ሙሴን መመልከት ተስኗቸው እናይ ዘንድ አልተቻለንምና ነቢይ ሙሴ ሆይ ፊትህን ሸፍንልን አሉት። ዳግመኛም በቅዱስ ወንጌል በስድስተኛው ቀን ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሦስቱ ቅዱሳን ደቀ መዝሙር ቅዱስ ጴጥሮስንና ቅዱስ ዮሐንስን ቅዱስ ያዕቆብን ብቻቸውን አስከትሏቸው ወደ ረጅም ተራራ ወጣ። በፊታቸው መልኩ ተለወጠ እንደተባለ ሰምታችኋል። መልኩ በተለወጠ ጊዜም በምድር ላይ በፊታቸው ወደቁ። ፍርሃታቸውንም አስወግዶ እስኪያነሳቸውም ድረስ እንደ እብድነት ሆነው ነበር። ወንድሞቻችን ሆይ ሁላቸው ቅዱሳን አበው ነቢያትና ሐዋርያት፣ ሰማዕታትና ጻድቃን፣ ቅዱሳን መላእክትም ቢሆኑ የእግዚአብሔር ድምፀ ቃሉን በሰሙ ጊዜ በላያቸው ታላቅ ድንጋጼና ፍርሃት እንዲያርባቸው አስቀድመን እንደተናገርን ተመልከቱ። ይህ የከበረ አባታችን ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ግን ከሰማዕት በላይ ያለ ግርማ መለኮትን የተመላ የአጋዕዝተ ዓለም ሥሉስ ቅዱስ አብና ወልድ መንፈስ ቅዱስ መንበረ ስብሐት አይቶ አልተሸበረም። ስለ ልቡናው ሕሊናው ንጽሕና በፍጹም ደስታ ያየው ዘንድ ፈጣሪው እግዚአብሔር ፈቅዶለታልና። በቅዱስ ወንጌል ንጹሐን ልበ ንዑዳን ክቡራን ናቸው እግዚአብሔርን ያዩታልና ተብሎ የተነገረው ዓይን ሊያየው ጆሮ ሊሰማው በሰው ልቦናም ሊታሰብ የማይቻለውን በሕይወተ ሥጋ ላለ በዓይኖቹ ባየ በቀዳሚ ሰማዕት ቅዱስ እስጢፋኖስ ደረሰ፣ ተፈጸመ። ቅዱሳን ነቢያትና ሰማዕት ኤጲስቆጶሳትና ሊቀ ጳጳሳት ያላዩትን ያይ ዘንድ የተገባው ሆኗልና። ቅዱሳን ነቢያትም ቢሆኑ እግዚአብሔርን ያዩት በመንፈስ ተነጥቀው ነው፣ በመንፈስ ቅዱስም ተቃኝተው ትንቢትን ተናገሩ። ቅዱሳን ሐዋርያትም መለኮትን ከተሸከመች ቅድስት ድንግል ማርያም ሥጋን ለብሶ ወደዚህ ዓለም በመጣ ጊዜ አዩት። ይህንንም ዓለም ካለመኖር ወደ መኖር ያመጣ እግዚአብሔርን በመንበረ ስብሐቱ ላይ ይህ ቀዳሚ ሰማዕት ቅዱስ እስጢፋኖስ በምድር ላይ ሆኖ በሕይወተ ሥጋው ላይ አይቶታልና። ከቅዱሳን መላእክትና ከሊቀ መላእክት አጋዕዝት ሥልጣናት ኪሩቤል ሱራፌል ይልቅ ይህ ንዑድ ክቡር ቀዳሚ ሰማዕት ወቅዱስ እስጢፋኖስ ይበልጣል እላለሁ።
በሚያስፈራና በሚያስደንቅ ኃይል ግርማው በአርያም በላይ ያለ አካላዊን ቃል ህላዊ ያየ ቀዳሚ ሰማዕት ቅዱስ እስጢፋኖስ ነውና አይቶም አልተሸበረም። እነሆ ሰማያት ተከፍተው ወልደ እግዚአብሔር ኢየሱስ ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ በታላቅ ኃይል በምስጋና በቅዱስ ፍጥረቱ ኪሩቤል ላይ ተቀምጦ አየሁት አለ እንጂ በእውነት እንዲህ ያለ ምስክርነት በመጻሕፍትም ከሁላቸው ቅዱሳን ሰማዕትም ዘንድ ቢሆን አናገኝም እላለሁ። ለሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ እግዚአብሔር በመንበረ መንግሥቱ ላይ ተቀምጦ በጋር ተገልጾለታልና፣ ስለዚህም በነገሥታትና በሕዝብ በአሕዛብም በአውራጃ ሹማምንት ፊት ያለ ፍርሃት እነሆ እግዚአብሔር አብ በዙፋኑ አንድያ ልጁ እግዚአብሔር ወልድም በቀኙ ተቀምጦ አየዋለሁ ብሎ አሰምቶ ተናገረ። ልባቸውም የደነደነ አይሁድም ይህንን ሰምተው ልባቸው እንደ እሳት ተቃጠለ፣ መታገስም አልቻሉም፣ ቅንዓትንም ተመልተዋልና። ከእውነተኛው ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አንደበት እውነተኛውን ምስክርነትን እንዳይሰሙ በጣቶቻቸው ጆሮቻቸውን ዘግተው ያዙ። የእስራኤል ልጆችም ነቢያትና ሐዋርያትን መግደል ልማዳቸው ነውና የጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ የተመረጠ ኃያል ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስን እንደ ነጣቂ አሞራዎች ይዘው እየጎተቱ ይወግሩት ዘንድ እየፎከሩ ወደ ፍርድ ሸንጎ አቀረቡት። ሁሉም አንድ ሆነው በድንጋይ ወገሩት። ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አባት ሆይ የሚሰሩትን አያውቁምና አንተም ይቅር ባይ ነህና ይቅር በላቸው ብሎ ይቅርታን እየለመነላቸው ነፍሱን ሰማያትንና ምድርን በፈጠረ በፈጣሪው በአምላክ አማልክት በእግዚእ አጋዝት በንጉሠ ነገሥት እግዚአብሔር እጅ ሰጠ። የተወደዳችሁ ወንድሞች ሆይ የሊቀ ዲያቆናት ቀዳሚ እስጢፋኖስ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስን አሰር ተከትለን መከራን ለደረሱበት ይገድሉት ዘንድም በድንጋይ ለሚወግሩት ይቅርታን እንደለመነላቸው አስተውለን እኛም ብዙ መከራ ብዙ በደል ብዙ ኃጢአት ሰርተን ሳለ ስለ ነፍሳችን ሰነፎችና ክፉዎች መሆናችንን እያወቅን የተበደልነውን ብቻ አናስብ። ወንድሞች ሆይ ጌታችን ኢየሱስ ክርስቶስ በንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ኃጢአታችንን ይቅር ብሎ አበሳችንን ሁሉ ያጥበን ዘንድ ስለ ነፍሳችንና ስለ ባልንጀራችን በደል ስለ ሰዎችም ሁሉ እየጸለይን የሰማዕታት መጀመሪያ በተሰኘ አባታችን ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎት ለነፍሳችን ከኃጢአት ይቅርታን እናገኝ ዘንድ ንጹሕና ንቁ ትጉ ልብንም እንዲሰጠን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ተስፋ እንለምን። የሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ በዓል በምናከብርበት በዚህችው ታላቅ ዕለት ተዝካረ በዓሉ ከኃጢአትና ከአመፃ ከሐሰትም ርቀን በመጠንቀቅ በየጊዜው ከኃላፊ ዓለም ግብረ ሥጋችንን እናሳርፍ። በዚህች አባታችን የሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሰማዕትነት በፈጸመባት የከበረች ዕለት ሰውነታችንን በምስጋናና በጾም በመጽዋዕትም እናድክም። ይህችውም በታወቀች ሃይማኖት የከበረች ሥጋው ያረፈችበት የወርኃ ጥር 1 ቀን ናት። ለአባታችን ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎቱ ሁላችን ሕዝበ ክርስቲያንን ከመከራ ሥጋና ከመከራ ነፍስ ጠብቀን ዛሬም ዘውትርም ለዘላለሙ አሜን። ተአምረ ቅዱስ እስጢፋኖስ ዘወርኃ ሚያዝያ። ጸሎቱና በረከቱ ዘውትር በየጊዜውና በየሰዓቱ ለዘላለም በእውነት ከሕዝበ ክርስቲያንና በዚህ ንዑድ ክቡር ሰማዕት ጻድቅ ቅዱስ እስጢፋኖስ አማላጅነት ከአምላካችን ልዑል እግዚአብሔር ዘንድ ይቅርታን የተመላ ተስፋ ድህነትን ከምንሻ ከእኛ ከሕዝበ ክርስቲያን ጋርም ይሁንና ክፉን መክረው የሐሰት ምስክሮችን ባቆሙበት በላዩን ቀንተው ይህንን ሰው በነቢይ ሙሴና በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል ባሉት በአይሁድ ዘንድም ስለ ጌታችን ኢየሱስ ክርስቶስ ስም ብሎ ስቃይን የተመላ ውርደትን በትዕግሥት የተቀበለ መስተጋድን ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው።
ቴያ በተባለ ሀገር እጅግ ታሞ በዚህ ሰማዕተ ጽድቅ ንዑድ ክቡር ቅዱስ እስጢፋኖስ ቅድስት አማላጅነት ከአምላኩ እግዚአብሔር ምሕረትን የሚጠባበቅ አንድ ሰው ነበረ። ይህ ሰውም በመስተጋድል ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የጸበል ስፍራ ወድቆ የሚኖር የሚደግፈውም ዘመድ የሌለው ጾምና ጸሎት አርምሞ ትዕግስትን ብቻ የሚያበዛ በልመናም የሚኖር ሰው ነበረ። የዕለት ምግቡን ባገኘ ጊዜም አቤቱ ይህንን የዕለት ምግቤን የሰጠኸኝ የይቅርታና የቸርነት አምላክ ፈጣሪ እግዚአብሔር ሆይ ፈጽሜ አመሰግናለሁ። ከአንተ በቀርም ዘመድ የለኝምና ከጽኑ በሽታዬ ትፈውዘኝ ዘንድ ምንም ቢሆን ቸል አትበለኝ እያለ ይማጸን ነበረ። ዳግመኛም የዚህ ሰው የበሽታው ጽናትና ስቃዩን በበዛበት ብቸኝነቱን ባሰበ ጊዜ እጅግ ተከዘ። ወደ ቅድስት ቤተክርስቲያንም ሄዶ የመስተጋድል ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን መጽሐፈ ገድል ይዞ ይገድሉ ዘንድ በድንጋይ ለወገሩ ልበ ደንዳኖች አይሁድ ከጌታና ከጌታችን ከመድኃኒታችን ከአምላካችን ኢየሱስ ክርስቶስ ዘንድ ይህንን ኃጢአታቸውን ይቅር በላቸው፣ በደልም አድርገ አትቁጠርባቸው ብለ ምሕረትን የለመንክ ዛሬም ስለ ሰው ልጆች ሁሉ የምትማለድ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እነሆ ኃጢአቴን ይቅር በል፣ በዚህ በሰው አገር ብቻዬን ሊገድለኝ ከደረሰ ከምፈራው ከዚህ በሽታዬ አድነኝ እያለ በመለመን እንባውን እያፈሰሰ ያለቅስ ጀመር። ያን ጊዜም ከቀዳሚ ሰማዕት ቅዱስ እስጢፋኖስ የከበረ ታላቅ መጽሐፍ ገድል በአፍንጫ ባሸተታት ጊዜ ልብን የሚሰልብ እጅግ ደስ የሚያሰኝ ጤና መዓዛ በድንገት ወጣ። ከዚህ ሰውም አካልም እንደ ጢስ እየተነነ በሽታው ከሰውነቱ ሲወጣ ታየ። ሰውነቱ ሁሉ ተፈውሶ ሲድን በታወቀው ጊዜ አማላጄ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እጅግ በፈጠነ አማላጅነት ደረስክልኝን? እንግዲህስ ወዲህ ብቸኝነቴን አላስብም፣ ለቤተ ክርስቲያን በሕይወቴ ዘመን ሁሉ አገልጋይ እሆናለሁ እንጂ እያለም አሰበ። ይህ የተፈወሰውም በአምላከ ቅዱሳን ልዑል እግዚአብሔር ፊት ለወዳጁ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ እንደገባው ቃሉን በዚህ በጎ አገልግሎቱ የሚያዩት በሰዎችም ሁሉ በአምላኩ እግዚአብሔር አምኖ በወዳጁ ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት የዳነ ሰው እነሆ ብለው እየመሰከሩለት እስከ ዕለተ ሞቱ የቅድስት ቤተክርስቲያንን አደባባይ በመጥረግና እንጨት በማቅረብ ውሃንም በመቅዳት እያገለገለ ኖረ። የቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ስለ ጽድቅ በተጋደለ በዚህ የንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ቅድስት አማላጅነቱ ከአምላኩ እግዚአብሔር ዘንድ የይቅርታና የድህነት ተስፋን ከምንጠባበቅ ከሕዝበ ክርስቲያኖች ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።